ታሪክን የኋሊት የኢትዮጵያን የግዛት ክልሎች አንድ በማድረግ የሚታወቁት ዳግማዊ አጼ ቴዎድሮስ የተወለዱት በ1811 ዓ.ም በዛሬዋ ቀን ነበር። ዳግማዊ አጼ ቴዎድሮስ በመሳፍንት አገዛዝ ተከፋፍላ በተደጋጋሚ የመሳፍንት ውጊያ የተዳከመችን ኢትዮጵያ አንድ አድርገው ጠንካራ ሀገር እንድትሆን የደከሙና በከፊል የተሳካላቸው መሪ ነበሩ። የቀድሞ ስማቸው ካሳ ሲሆን የተወለዱት በቋራ ነው። አባታቸው በልጅነታቸው ስለሞቱ ያደጉት ከእናታቸው ጋር ነው። በወጣትነታቸው ላጎታቸውና ለሌሎች መኳንንት ተቀጥረው በሚያገለግሉበት ወቅት የጦር መላ ልምድ ቀስመው በጀግንነታቸው የታወቁ ሆኑ። ዋና መቀመጫውን ጎንደር አድርጎ በእንደራሴ የሚያስተዳድረውን የራስ አሊን መንግሥት ተቃውመው በቋራ የትጥቅ ትግል ጀመሩ። ድል እየቀናቸው ዝናቸው እየገነነ ወታደር አበዛላቸው። ተቀናቃኞቻቸውን ሁሉ ድል በማድረጋቸው ለሀገር መሪነት የሚያበቃቸውን አቅም አደራጁ። በራስ አሊ ስር የሚያስተዳድሩትን የጎንደርን፣ የትግራይን፣ የጎጃምንና የወሎን ገዢዎች ተራ በተራ በኃይል አስወግደው አንድ ግዛት አደረጓቸው። አጼ ቴዎድሮስ ተብለውም ነገሱ። ንጉሠ ነገሥት ከሆኑ በኋላ በጎንደር ገዢዎች ነፃ ሆኖ የሚተዳድረውን ሸዋን ወግተው ጠቀለሉት። አጼ ቴዎድሮስ አንድ ባደረጓቸው ግዛቶች ምጣኔ ሀብቱ እንዲያድግና ሰላም እንዲሰፍን ዕቅድ ነደፉ። በመሬት ላይ ቋሚ ታክስ እንዲኖር፣ የመንግሥት ወታደሮች በሕዝቡ መዋጮ ሳይሆን በቋሚ ደሞዝ እንዲተዳደሩ የሚያስችል አዋጅ አወጁ። ከውጭ ኃይሎች በተለይም ከእንግሊዞች ጋር መልካም ግንኙነት እንዲኖር የእንግሊዝ መልእክተኛን ተቀበሉ። አገራቸው በፋብሪካ ውጤት ተጠቃሚ እንድትሆን ጋፋት ላይ የውጭ አገር ዜጎችን ቀጥረው የጦር መሳሪያ ማምረቻ አቋቋሙ። ታላላቅ መድፎችን አሰርተው በተሽከርካሪ ጋሪ ወይንም በመንኮራኩር ለመሳብ የሚያስችል መንገድ አሰርተው መቅደላ ተራራ ላይ አደረሱት። አጼ ቴዎድሮስ በባህሪያቸው ያሰቡትን ለመፈጸም ኃይል የሚጠቀሙ ቁጡ፣ ጀግና የሚወዱ፣ ጠላቶቻቸውን ያለ ምሕረት የሚቀጡ መሆናቸው ይነገርላቸዋል። አጼ ቴዎድሮስ ለሀገርና ለሕዝብ ይበጃል ብለው የሚደነገጉት ሕግ መልሶ ጠላት አፈራባቸው። በቤተ ክርስቲያን ላይ ሳይቀር የጣሉት ግብር ከየጦር አበጋዞቹና ተደማጭነት ባላቸው ካህናት ጥላቻ አተረፈባቸው። የሚቃወሟቸው ላይ የሚፈጽሙት ቅጣት አሰቃቂ ስለነበር ተቃዋሚያቸው በዛ። ከእንግሊዝ ዲፕሎማቶች ጋር ትእዛዜን አልፈጸማችሁም ብለው የእንግሊዝን መልእክተኛና ሌሎች የውጭ አገር ዜጎችን መቅደላ ወስደው ስላስሯቸው እንግሊዝ ተናደደችባቸው። በየቦታው ረብሻ ሆነ። ረብሻውን ለማስታገስ ከአንዱ አካባቢ ወደ ሌላው ያለ እረፍት በመዟዟራቸው ሰራዊታቸው ተዳከመ። እንግሊዝ ዜጎቿን ለማስፈታት በድርድር እንዳልተሳካ ስትረዳ የሚቃወሟቸውን የኢትዮጵያን የጦር አበጋዞች ተጠቅማ ጦር አዘመተችባቸው። በመቅደላ ከእንግሊዝ ጋር ባደረጉት ጦርነት ኃይላቸው ስለተዳከመ አልማረክም ብለው በ50 ዓመታቸው ራሳቸውን ገደሉ። በጀግንነታቸው የሚታወቁት አጼ ቴዎድሮስ ክብራቸውን ጠብቀው ራሳቸውን በመግደላቸው እንግሊዞች ጭምር አድንቀዋቸዋል። አጼ ቴዎድሮስ ከተወለዱ ዛሬ 207 ዓመት ሆነ።